ጥቅሙን ፍለጋ እሱን ብለው የሚመጡትን እንዳለ እንደ ጠላት ሳያቸው እንደ ወዳጅ እያያቸው በጣም መጥፎ ነገር እንኳን ያልሆነ ወሬዎች ሲያወሩበት ያልሆነ ድርጊቶች ሲያደርጉ ያንተ የሱ ያልሆነውን ነገር ያንተ ነው እያሉ እሱ ላይ ለማላከክ ብዙ ነገሮች ብዙ ወንጀሎች ሲደፈድፉበት እሱ ግን እንደ መጥፎ ነገር ሳያየው እዚህ ደረጃ ላይ የደረሰ ጀግና ወንድ ነው። ሰላም ሰላም የጨረቃ ፋሚሊዎች እንዴት ናችሁ? አላችሁልኝ? አለሁላችሁ የኔ ወዶች ሁሉ ሰላም ነው፣ ሁሉ ተማም አለን። እግዚአብሔር የተመሰገነ ይሁን። ዛሬ በቆንጆ ነገር ትላንትና በጣም ደብሮኝ ምናምን ነገር ተሰምቶኝ ነበር የመጣሁት እንዳያችሁት ከሆነ ቪዲዮ። ዛሬ ግን ያን ነገር ተቀይሮ ተሽሮ በእናንተ ኮሜንቶች እናም ደግሞ ብሩክና ሃይሚ በለቀቁት ቪዲዮ ምናምን ነገር በጣም ደስ ተሰኝቼ ምናምን ነው የመጣሁት። ትላንትና እንደዛ ተከፍቼ ሳልጨርስ ኢቭን ተከፍቼ ፖስት እንዳደረኩኝ ወዲያው የነሱ ቪዲዮ የመጣውና ሳይ በጣም ነው ደስ ያለኝ። ማርያምን በቃ በጣም ደስ ብሎኝ ነበር እያየሁት የነበረው። አንዱን ቪዲዮ ብቻ የነሱን ቪዲዮ ብቻ 3 ነው ምናምን ደጋግሜ እያየሁት ነበረ። ምክንያቱም በጣም ደስ ብሎኝ ስለነበረ ደብሮኝ ነበረ ለእናንተ ቪዲዮ ሰርቼ የለቀኩት። ነገር ግን ያን ድብርት አጥፍተው ደስተኛ እንደሆነ የሚያደርግ ቪዲዮ ሰርተው መልቀቃቸው በጣም ነው ደስ ያለኝ። ማርያምን በጣም ደስ ብሎኛል። ለሃይሚ ለውዷ ለጀግናዋ ለብርቷ ሴት ይገባታል። ማርያምን በጣም ይገባታል። በሚቀጥለው ቪዲዮ ቆንጆ ነገር ጠብቁ ምናምን ብለው ፖስተው ነበረ። ያው ህዝቡ የጠበቀው የጨረቃ ፋሚሊም የጠበቀው ሌላ ነገር ቢሆንም ነገር ግን የሆነው ሌላ ነው። ያየነው ሌላ፣ የጠበቅነው ሌላ፣ ያየነው ሌላ ነው። እኛ የጠበቅነው ሌላ ነገር ነው። እኔ ለመናገር እኔ የጠበቅኩት ፕሮፖዝ ያደርጋታል ብዬ ነው። ማርያምን እናንተስ ግን ምንድነው የመሰላችሁ የነበረው? ሳይ ኮሜንት ላይ ምናምን አይቼ ነበር። የጠበቅኩት ሌላ ነው፣ ቀለበት ነው፣ ፕሮፖዝ ያደርጋታል ብዬ ነበር ያሰብኩት ምናምን ስትሉ ነበር። እኔም እንደዛው ነው። ማርያምን ከዛ ውጪ የጠበቅኩት ነገር አልነበረም። መኪና ምናምን አልጠበቅኩም ነበረ። ደስ በሚል ነገር ግን ሰርፕራይዝ አደረጋት። እኛም የጠበቅነው ሌላ የተደረገው ነገር ሌላ ስለሆነ እኛንም ነው ሰርፕራይዝ ያደረገና ብሩኬ ማርያምን ጀግና ነህ። ትላንትና በሚቀጥለው ቪዲዮ እንደውም ስለ ብሩኬ እናገራለሁ ብዬ ሳልጨርስ ወዲያው ደግሞ እሷን ሰርፕራይዝ በመኪና ሰርፕራይዝ አድርጓት ምናምን ሳይ በቃ ይሄ ልጅ እውነትም ጀግና ነው ብዬ እንዳስብ ያደረገኝና ምን አይነት ድንቅ ልጅ ነው እውነት። እኔ አለ አይደል እኔ በጣም ብዙ ወንድ ጓደኞች አሉኝ፣ ግን ይሄን ያህል ለፍቅሩ እንደዚህ የሚለፋ ይሄን ያህል ለፍቅሩ እንደዚህ የሚተጋ ሰው አይቻልም። እውነቴን ነው። እኔ ከቪዲዮ ጅማሬ ላይም ነግሬያችኋለሁኝ አይደለ ለፍቅር ምሳሌ የሆነኝ እሱ ነው ብዬ ነግሬያችሁ ነበረ። ገና የመጀመሪያ ትውውቃችን ቀን ላይ የፍቅር ምሳሌ የሆነኝ እኔ ወንድ ነኝ፣ በወንድነቴ ደግሞ እሱን ነው ምሳሌ አድርጌ ወሰድኩትና በቃ ምርጥ ልጅ ነው፣ ጀግና ነው እውነት። በጣም ሃይሚ በጣም የሚገርም ባል ነው ያገኘሽው፣ የሚገርም ፍቅረኛ ነው ያለሽ። እግዚአብሔርን ልታመሰግኝ ይገባል። ምክንያቱም እንደዚህ አይነት ምርጥ ለሚስቱ የሚለፋ ባል ማግኘት በጣም ከባድ ነው በዚህ ዘመን። ያው ብዙ ችግሮች ቢያጋጥሙትም ብዙ መከራዎች እናንተ ሁለታችሁ እንድትለያዩ በጣም ብዙ ሰዎች እየለፉ እንድታለቅሺ እሱም እንዲከፋ ልቡ እንዲሰበር በጣም ብዙ ሰዎች ቢለፉም ቢጥሩም ግን ይሄ ነገር ሳይከሰት ተከስቶም ቢሆን ግን በነገሮችን ይሄ በጥሩ ብርታት በጥሩ መንፈስ እየተወጣ ማለፉ ለዚህ ደረጃ መድረሱ ማርያምን ወንድ ጀግና። ይሄ ለብዙ ወንዶች ትምህርት የሚሆን በቃ ከሱ ብዙ ሰዎች ሊማሩ የሚገባ። ማንኛውም ሴት ከዚህ የተሻለ ፍቅር ትፈልጋለች ብዬ አላስብም። እውነት እኔ እንጃ። እኔ አሁን ፍቅረኛ እስካሁን የለኝም እንደነገርኳችሁ፣ ግን ካለኝ አስተዋውቃችኋለሁ ከያዝኩኝ ፍቅረኛ። በእርግጥ የእናንተም ፋሚሊ ትሆናለች፣ ግን ደግሞ ካለኝ በሱ አይነት መንገድ ፍቅሬን ብገልጽ ለፍቅሬ የሱን ያህል ታማኝ ሆኜ ፍቅሬን ባሳያት ምናምን ደስታዬ ነው። ማርያምን እንደዚህ አይነት ሰው ነው። ምክንያቱም ሴት ልጅ ሊገባት የሚችለው ሴት ልጅ ከታመንክላት፣ ሴት ልጅ ከወደድካት፣ ሴት ልጅ ክብር ካሳያት ሌላ ምንም የምትፈልገው ነገር ስለሌለ እንደዚህ አይነት ወንድ ሆኖ መታየት ጥሩ ነው። መታየት ብቻ ሆኖ ሳይሆን አድርጎ ማሳየት በጣም ጥሩ ነገር ነው። ስለዚህ በቃ ነገሮችን በጥሩ መንገድ መወጣት ያለብን ይመስለኛል። ከብሩኬ ብዙ ልንማር እንችላለን፣ በጣም ብዙ ነገር። ስለዚህ ተስፋ ሳንቆርጥ
በእነሱ ይሄ ሁላ ጊዜ የምናያቸው ስለምንወዳቸው ነው። ነገሮች እንደዚህ ይሄ ብዙ ነገሮች ተፈጥሮ አይተናል ዩቲዩብ ላይ። ምክንያቱም የሚለቀቁት ነገሮች እሱና እሷን እንዲለያዩ የሚያደርጉ በጣም ብዙ ቪዲዮዎች እያየን ነው ዩቲዩብ ላይ። በጣም ልባችንን ቢሰብረንም እንኳን ነገር ግን ያው እንደዚህ አይነት ነገሮች ሰው ናቸው። ፈተናዎች፣ ችግሮች ሊያጋጥማቸው ይችላልና ይሄ ነገሮች ተፈጥረው ግን በቃ ነገሩን ይሄ ቀላል ባይሆንም ግን እንዴትም ብለው ተቋቁመው አልፎት እዚህ ደረጃ ላይ ስለደረሱ ለኛ በጣም ትልቅ ትምህርት ነው የሚሆነው። እንዲህ እንደቀላል እንደማወራው አይደለም። እኔ በጣም የምሬ ነው። ሃይሚ ስትከፋ እያየሁኝ በጣም ተከፍቼ፣ ብሩኬም ሲደብረው እያየሁ አንደኛ የጨረቃ ፋሚሊ መሆኔ ብቻ ሳይሆን ጓደኛዬም ስለሆነ ይሁን አላቅም በጣም ሲደብረው ነገሮች እንደዚህ አይነት ነገሮች ሲከሰቱበት ምናምን ሳይ በጣም ነው እየደበረኝ የነበረውና እንዲህ እንደቀላል እንዳታዩት ለማለት ነው። የጨረቃ ፋሚሊዎች በጣም ደስ ብሎኛል። ማርያምን እኔ እንጃ ብቻ ብዙ ጠላቶች እሱ ጋር ቢመጡም እንኳን ጠላቶቹን እንደ ወዳጅ እያያቸው ያን ያህል በጣም የከፋ ነገር እንኳን ሲያደርጉበት እሱ ላይ እኔ እንጃ እኔ እሱ የከፋ ነገር ሲያደርግባቸው ግን አይቼ አላውቅም። እኔ ቪዲዮቹን ሁሉም እያየን ነው አይደለ? የሚለቀቁትን ቪዲዮዎች ምናምን ነገር እያየን ነው። ቀላል አይደሉም ማለት አሁን በእኛ ህይወት ላይ ቢደርስ ያ ነገር ቀላል አይደለም። ግን እሱ ህይወት ላይ ደርሶ ጠላቶቹን እንደዛ የሚወጣበት ነገር እንደ ጠላት እንኳን ሳያስባቸው ነው በቃ ይሄ መተው እሱ ላይ ችግር ሊያደርሱ እንትን የሚሉትን የሚመጡትን ጥቅሙን ፍለጋ እሱን ብለው የሚመጡትን እንዳለ እንደ ጠላት ሳያያቸው እንደ ወዳጅ እያያቸው በጣም መጥፎ ነገር እንኳን ያልሆነ ወሬዎች ሲያወሩበት ያልሆነ ድርጊቶች ሲያደርጉ ያንተ የሱ ያልሆነውን ነገር ያንተ ነው እያሉ እሱ ላይ ለማላከክ ብዙ ነገሮች ብዙ ወንጀሎች ሲደፈድፉበት እሱ ግን እንደ መጥፎ ነገር ሳያየው እዚህ ደረጃ ላይ የደረሰ ጀግና ወንድ ነው። ወንድ ልጅ እንግዲህ ያው እንደ እንትን ይሄ እንደ ጎራዴ በእሳት ይቀጠቀጣል ማለት በእሳት ይቀጠቀጣል ስል ደግሞ እሳት ችግር ነው። ችግርን የሚያክል እሳት ነገር በህይወታችን ላይ የለምና በብዙ ችግሮች ተቀጥቅጦ እዚህ ደረጃ የደረሰ ነውና እንዲህ ዝም ብላችሁ በምታወሩት ነገር እንዲሁ ዝም ብላችሁ በምታደርጉት ነገር ይሄን ሁላ ፈተና አልፎ የመጣ ወንድ ሊሰበር አይችልም። ዝም ብሎ ተራ ወሬዎች ዝም ብሎ ተራ ድርጊቶች በአንዴ ልጁን ይሄ ያልሆነ ውድቀት ውስጥ ይከቱታል ብላችሁ እንዳታስቡ። ምን አይነት እኔ እንጃ እኔ የሰው ግን ልጅ እውነት ክፋቱ ይገርመኛል። ማርያምን የሚያደርገው ነገሮች አንዱ መንገድ ሲዘጋበት ሰውን ለመጣል ሌላ መንገድ መፈለጉ ምን አይነት ክፋት ይዘው እንደሚመጡ ራሱ አላውቅም። እኔ ምን አይነት ልክፍት እንዴት ከአንድ ሰው ከሚባል ፍጥረት እንደዛ አይነት ነገሮች ይጠበቃል? እውነት በጣም የሚያስከፉ ሰዎች አሉ። እንደዛ አይነት ሰዎች ግን ከስራችሁ ተቆጠቡ። ደስ አይልም። እሱ የእናንተን ደስታ ነው የሚፈልገው። ታዲያ ለምንድን ነው እሱን ሀዘን እናንተ የምትፈልጉት? የእናንተን ደስታ ነው ሃይሚ የምትፈልገው። ይሄ ያልሆነ ነገር መጥፎ ነገር አድርጋባችሁ ምናምን አይተናናቅም። ሌላ ኬስ ካላችሁ እንግዲህ አሳዩን። ይሄ አድርጎብናል ብሩኬ፣ ይሄን ነገር ሃይሚ አድርጋብናለች፣ እንደዚህ አድርጋናለች ምትሉት ነገር ከሆነ አሳዩን። እኛም በስርዓት እንድንፈርድላችሁ ማለት ነው። ዝም ብላችሁ ግን ያልሆነ ነገር ይዛችሁ እየመጣችሁ ነገር አታበላሹ ፕሊስ። እሺ ስርዓት ያዙ። እየቀለድኩ አይደለም። እውነት ስርዓት ያዙ። ትላንትናም ነግሬያችኋለሁ። እንደዚህ አይነት ደስታዎች በሚመጡበት ታይም ላይ ያልሆነ ነገሮችን ይዛችሁ እንዳትመጡ። እየቀለድኩ አይደለም። ምክንያቱም እኛ የጨረቃ ፋሚሊዎች በመረጃና በማስረጃ እናምናለን። መረጃ ደግሞ እኛ እያየን ነው። የብሩኬና የሃይሚን ፍቅር እያየን ነው። የሚያደርጉትን ነገር ሁሉንም ያሳዩናል። ገብቷችኋል? የምለው ነገር ትረዱታላችሁ ብዬ አስባለሁ። ስለዚህ መጥፎ ነገር ለማድረግ የምትሞክሩ ሰዎች እረፉ። እኛ አሁን ደስታ ላይ ነን። ሃይሚም ደስተኛ ናት፣ ብሩኬም ደስተኛ ነው። ስለዚህ የጨረቃ ፋሚሊው ሙሉ ደስተኛ ነው። ሰውን ለመረበሽ ምናምን ነገር አትሞክሩ። ኮመንት ላይ ያልሆነ ጽሁፎች ምናምን አትጻፉ። ምንም እኔ እንጃ ብቻ የምታደርጉት ነገር ምንም ከቁብም እየተቆጠረ ስላልሆነ አትድከሙ ለማለት ያህል ነው። እንደዚህ ቪዲዮ ከፍቼ እኔ ማወራላችሁ የጨረቃን ፋሚሊ ወክዬ እንደዚህ የምናገረው በነ ብሩኬና በነ ሃይሚ ትልቅ እምነት ስላለን አሁን እንደምታዩት አይደለም። ወደፊት ትላንት መኪና ገዝቶ ነው የሰጣት።
ነገ ደግሞ ፕሮፖዝ ያደርጋታል። ከነገ ወዲያ ደግሞ ይጋባሉ። ከነገ ወዲያ ደግሞ ልጆች ወልደው ጥሩ ቆንጆ ላይፍ እንደሚያሳልፉ ተስፋ እናደርጋለን። ስለዚህ ዝም ብላችሁ የሰው ህይወት ውስጥ እየገባችሁ አትፈትፍቱ፣ ሰውን አትረብሹ ለማለት ያህል ነው። ብሩኬ ሰርፕራይዝ አድርገናል። እንግዲህ ደስ ብሎናል። ሃይሚ እንግዲህ መኪና ይዛለች። ብሩኬን ብቻ ሳይሆን ትሸኝኛለሽ እያላት ነበር። እኔ ብቻ አይደለም ምሸኝሽ፣ ከዚህ በኋላ አንቺም ትሸኝኛለሽ እያለሽ ነው። እንግዲህ እኛንም የጨረቃ ፋሚሊዎችንም እንደምሸኝን ተስፋ እናደርጋለን። ፒፕም ታስደርጊናለሽ ተስፋ አደርጋለሁ። ለማንኛውም የጨረቃ ፋሚሊዎች ደስ ብሎናል። እንኳን ደስ አለሽ ሃይሚ፣ ብሩኬም እንኳን ደስ አለ። እቺን የመሰለች ጨረቃ የሆነች አበባ የሆነች ሚስት ስላለች እንኳን ደስ አለ። ደስ ሊልህ ይገባል። ምክንያቱም ቆንጆና ጀግና ሴት፣ ነገሮች ተስፋ የማያስቆርጧት ሚስት አለችህና ይሄ እንትን ሊልህ አይገባም። ይሄ ሊያስደብር ሳይሆን ይሄ ብርታት ሊሰማህ ነው የሚገባው። ምክንያቱም ጎበዝ ሚስት ነው ያለች እና ሁሉም ነገር አስደስቶናል። የጨረቃ ፋሚሊዎች እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ምክንያቱም ምጽፉት ኮሜንት የሃይሚም ልደት እየደረሰ ነው እና በቃ ደስ ብሎናል። የሃይሚ ልደት ደግሞ ሲደርስ ቆንጆ ቪዲዮ ሰርተው እንደሚያሳዩን ተስፋ እናደርጋለን እና የጨረቃ ፋሚሊዎች ደስ ብሎናል ስለ ሁሉም ነገር። ሁለታችሁ ደስ ብሏችሁ ስላየን ደስ ብሎናል። እኔ እንደምታውቁኝ ጆጆ ነኝ፣ ጆጆ ገጣሚው። እንደዛ አይነት ነገሮች ሲከሰቱ ሲደብረ ምን ሲለን መጥቼ ለእናንተ ነው የምነግራችሁና ምክንያቱም የጨረቃ ፋሚሊ ስለሆንኩኝ የጨረቃ ፋሚሊዎች ማወቅ ያለባቸው አንዳንድ ነገሮች ካሉ እነሱን ይዤ ነው የምመጣው። ግጥም ሲከፋቸው ግጥም ማቀርብበት ፔጅ ነው። ስለዚህ ሰብስክራይብ አድርጉ፣ ቤተሰብ እንሁን። በጣም ሰብስክራይብ እየተደረገ አይደለም። ይሄን ለቀን አሪፍ ነበረ፣ ከዛ ግን ትንሽ ቀዝቅዟል። ሰብስክራይብ አድርጉ፣ ፋሚሊ እንሁን፣ እንብዛ፣ በዛ ብለን እንታይ። የጨረቃ ፋሚሊዎች አያሳፍሩም ብላኝ ነው እኔ ራሱ አካውንት ከፍቼ ወደ እናንተ የመጣሁት። ሃይሚ እንደዛ ባትለኝ እንደዛ አይነት ሞራል አይኖረኝም ነበር። ብሩኬም የጨረቃ ፋሚሊ ከሆንክ እኛን ከወደድክ የኛ ቤተሰብ ከሆንክ ኖርማል ነው። እነሱ የማይወዱት መጥፎ ነገር ነው እንጂ ፍቅር ከሆነ ፍቅር ነው የሚወዱት፣ ሌላ ነገር ምንም አይፈልጉም። ስለዚህ ሰብስክራይብ ያደርጓል፣ ያበረታቷል ነው ብሎኝ ነው እኔ ይሄን አካውንት የከፈኩት እንጂ እኔ ብዙም ዩቲዩብ ላይ እንትኑ የለኝም፣ ቲክቶክ ላይ ነበረ እንትን ምለው። ስለዚህ የጨረቃ ፋሚሊዎች ሰብስክራይብ ማድረግ አይርሱ እና ነገሮችን ላጠቃልና አንድ በጣም የሚገርመኝ ነገር በጣም ከብሩኬ በጣም የሚገርመኝ ነገር ልንገራችሁ። ኢቭን ጠላቱንም መውደዱ ማለት ቂም አለመያዙ ነገሮች ላይ ሰዎች ላይ ያን ያህል ይሄ አለ አይደለ ይሄ ጠላታችሁን ውደዱ እንደሚለው ቃሉ ጠላቱን እየወደደ የሆነ ያለ አይነት ሰው አድርጌ ነው ማስበውና በቃ ነገሮች ይገርሙኛል። ይሄን ያህል ታጋሽ ሆኖ ምናምን ነገር እዚህ ደረጃ መድረሱ በጣም ነው የሚያስገርመኝ። እኔም እንደዛው ነው ማስበው። እኔም እንደዛ አይነት ፊሊንግ ነው ያለኝ። እኔም እንደዛ አይነት ስሜት ነው ይዤ መኖር የምፈልገው። ምክንያቱም ጠላታችሁን ከወደዳችሁት በቃ ይሸነፋል፣ ምንም ነገር አይፈልግም። ሌላም ያን በማሰብ ነው እሱም እንደዛ እያደረገ ያለው ሲመስለኝ። እንደዛ ሲሰድቡት ምንም የማይላቸው ፍቅር የሚያሳያቸው በቃ ነገ ይለወጣሉ በማለት ያን በማሰብ ይመስለኛልና አንዳንዴ ጠላታችንን ከመጥላት ይልቅ በተቃራኒ ወደን ብናሳየው እውነት አንዳንዴ የሆነ ነገር መጥፎ የሆነ ነገር ጽፎ ሲልክልን በመልካም ነገር አስበን መልካም ነገር ደግሞ ጽፈን ስንልክለት ያ መጥፎ ነገር ያሰበው ተናዶ የነበረው አይምሮ እንዲረጋጋ ነው ያ ጥሩ ነገር ያ ጥሩ መልእክት የሚያደርገውና ጠላታችንን ብንወድስ ብዬ እኔም እንደ ብሩኬ ነው ማስበው። አንድ ግጥም ጽፌ ነበር እንደውም ለበፊት ፍቅረኛዬ ነው ይሄኛውም ባለፈውም ብዬላችሁ ነበረ። ምን ይላል መሰላችሁ? የእግዚአብሔርን ቃል ሰምቼ ጠላቴን ወደድኩ ወዳጄን ትቼ
የእግዚአብሔርን ቃል ሰምቼ ጠላቴን ወደድኩ ወዳጄን ትቼ የት ሄዳለሁ? አምና በድላኝ ዘንድሮም ደጇ ይኸው ተገኘው። እየጠላችኝ መልካሙን ሁሉ ለእርሷ ተመኘው። እያሳሳቀች ልቤን ብትቀጣም ነፍሴን ብትቀጥፍ መች እጠፋለሁ ከጠላቴ እቅፍ። እቅፍ ቅፍ ቅፍ ትጥምጥምጥም እቅፍ ቅፍ ቅፍ ጠላቴን ፍቅር ጠላቴን ውድድ እንዲህ ነው ለካ የሰው ልጅ በፍቅር ሲያብድ። እሷ ስትረግመኝ እኔ ጸለይኩኝ በርግማን ፋንታ ለሚረግሟችሁ ጸልዩ ብሎ ተናግሯል ጌታ። ውድቀት እንዳታይ የስኬቷን በር እንድታሰፋው ተንበረከኩኝ ልጸልይላት አንገቴን ደፋው። ማጣትን አትይ ሳይደክማት ታግኝ ስትፈልግ ሁል ጊዜ ትሳቅ ሁሌ ትፈግግ እያልኩኝ ለረገመችኝ ሴት ጸለይኩኝ ለጉድ። እንዲህ ነው ለካ የሰው ልጅ በፍቅር ሲያበድ። ጠላታችሁን እንደራሳችሁ ውደዱ ይላል አምላክና ጠላቴን እንደራሴ ነው የምወደው። ጠላቴ ብትሆኝ መጥፎ ነገር ብታደርግብኝ እወድሻለሁ ለማለት ያለው ያው አሁን ብንለያየው እና ምን ለማለት ነው ብሩኬም እንደዛ አይነት ሰው ነው። ጠላታችሁን ውደዱ የሚለን አይነት ባህሪ ይዞ ነው እስካሁን ድረስ ያለው። እሱም እንደዛው ነው እያደረገ ያለው። መጥፎ የሚያደርጉበትን ሳይጠላ እዚህ ደረጃ ደርሷልና ጀግና ወንድ ነው። ፈተናዎች፣ ችግሮች ተደራርበውበታል፣ ግን ቀላሉ ባይባልም በቀላሉ አልፏቸዋል። እግዚአብሔር የተመሰገነ ይሁን። ከዚህ በኋላም የተሻለ ህይወትና የተሻለ ላይፍ ላይ ሆነው ሃይሚንም ብሩኬንም ማየት እንፈልጋለን። እኛ የጨረቃ ፋሚሊዎች ደስታችሁ ደስታችን ነው። ቡራ ሃይሚዬ እንወዳችኋለን። ሌላ ምንም አለንም። ዛሬ በቃ ትላንትና የመኪናው ጉዳይን ሳይ በጣም ደስ ብሎኝ ነው ዛሬ በቪዲዮ የመጣሁት። ነገ ደግሞ በሌላ ነገር እመጣላችኋለሁ። ስለዚህ የጨረቃ ፋሚሊዎች ሰብስክራይብ እያደረጋችሁ ቪዲዮዎቹን የምለቃቸውን ቪዲዮዎች ሼር እያደረጋችሁ ሰው ጋር እንዲዳረስ አድርጉልኝ። ለጨረቃ ፋሚሊዎች እንዲዳረስ አድርጉት። እወዳችኋለሁ። እሺ ቀጣይ ቪዲዮ ላይ ደግሞ እንገናኛለን። መልካም ጊዜ። ቻው።